ፍራት መውዝ ኢየሱስ ክርስቶስ ስግደት በዚህ ቤተክርስቲያን ያለው ክብርና ምስጋና ለእግዚአብሔር ይድረስ። ሌላ ቦታ አለ ሌላ ቦታ ስግደት የቆረጀ ሲሞክር ይታይ ይሆናል። ሲሰግድ ግን ሚስጥር የለውም። ወዴትም አንሄድም። ቅዱስ ጴጥሮስ ያለው ሰማዕታቱ ሁሉ ቅዱሳኑ ሁሉ ካንተ ወዴት እንሄዳለን? ሕይወት አለህ፣ የዘላለም ሕይወት አለህ፣ መድኃኒት ነህ። ኢየሱስ ክርስቶስ ያዕቆብን ከሙሴ ጋር አብራችሁ ሁሉ ሊልኮ ነው። አይ ጴጥሮስ ዮሐንስን ደግሞ ከማን ጋር? ከኤልያስ ጋር። እሱ ከጌታ ጋር ሊሆን ዛሬ አድርገን ለዘላለም ጠፋሽ የጠፋ በጠንቋይ በቃልቻ በአስማተኛ በመተተኛ የተወሰድክ ዝም በል በመናፍቃን የተወሰድክ። እስቲ ወይ ያቋቋ መምህር ካሉ ወይ አንድ መርጌታ ካሉ መዝሙር ዘክረንት ንጉሥ ውእቱ ክርስቶስ መሐሪ ውእቱ የሚለውን በዜማ ስሙት። ምክንያቱም ሌሊት አትመጡማ። አንዳንዶቻችሁ መዝሙር ነው አሉ እንዴ አባቴ ወዴትም አንሄድም በሉ። ከአንተ ወዴትም አንሄድም በሉ። ከተዋህዶ ወዴት ይኬዳል? ይሄ ዜማ ተትቶ ሂዱ ሞልተ ነው። ወዲያው ሮጦ ቤቱን ሄደው ሲሞላት አትሞላም። ግማሽ ወንዝ ሄደ ቢሞላት አትሞላም። ግማሽ ወደ ጅረት ይሄዳል፣ ወደ ምንጭ ይሄዳል፣ ወደ ለፋ ተንከራተተ፣ አልሞላችም። ተመለሰና መጣ። አባቴ የሰጡኝ ጽዋ እኮ አልሞላለች፣ ምን ይሻለኛል? ልጄንም ታዝዤ ነው መላክ እና እግዚአብሔር አይምረኝም፣ ምን ይቅር አይለኝም። በቃ ከነ ኃጢአቴ ከነ በደሌ ወደ እሳት ወደ ሲኦል ልገባ ነው። ምን ላድርግ ልጄ? እሳቸውም ታዘው ነው። አዘነ። በቃ ከነ ኃጢአቴ ልወድቅ ነው አለ። ሊሰጣቸው እጁን ዘረጋ። የሚቀበሉት አልመሰለው። ካህኑም እጁን ዘረጋ። ልክ ሊቀበለው መሀል ላይ እንደያዙ ያ ሰው በደሉ ኃጢአቱ ሲታየው ልቡን ተነቀለውና ዓይኑ በእንባ ተሞልቶ እንባዎቹ ይፈሱ ጀመረ። አንዲት እንባ ተፈነጥራ ጽዋው ብትገባ ወዲያውኑ ጽዋው ሞልቶ ተረፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። ጌታ ሆይ ትበላለህ ሆይ? አዎ እበላለሁ። ምን ትበላለህ? ልጆቼ ንስሐ ሲገቡ እሱ ምግቤ ነው። ትጠጣለህ? አዎ እጠጣለሁ። ምን ትጠጣለህ? ሲያለቅሱ ያኔ መጠጤ ነው። ነነዌ ልጠፋ 3 ቀን ቀራት። ዮናስ ሰብኮ ገባ፣ ሰበካት። 120 ሺህ ሰው አለ። ታላቅ ከተማ ናት። ልጠፋ ነው። የተናገረው እግዚአብሔር ነቢይ ነው ዮናስ። ሂድ ስበክ ብሎታል። ከ3 ቀን በኋላ ነነዌ ትገለበጣለች፣ እሳት ይወርዳል። የነነዌ ንጉሥ ይህን ሰማ። ወደ አዋጅ አወጀ። እባካችኋል ሕፃናት ሳይቀሩ ወደ እናታቸው ጡት አይድረሱ፣ እንስሳት ሳይቀሩ አይገናኙ። እኛ የምናልቅስ መሬት እንውደቅ፣ አመድ እናስልስ፣ ማቅ እንልበስ፣ እግዚአብሔር መሐሪ ነው አለ። መሐሪ ነው። መሐሪ ነው። እግዚአብሔር መሐሪ ነው። ደግሞ ምን ነበር ያልነው ቅድም? ንጉሥ ውእቱ ክርስቶስ 3 ቀን ይጾም ደግሞ ዮናስንም ውሸተኛ እንዳያደርገው እሳቱ ወርዶ የነነዌን ሰማይ ደኖ ከቦ ረጃጅም ዛፎች በእሳቱ ተቃጥለው እያዩ
እሳት ወርዶ እያዩ ጾም ጀመሩ፣ አለቀሱ። ሰማዩ እነሆ በእሳት የተመላው አንድ ቀን ሲጾሙ ከፍ፣ ሁለት ቀን ሲጾሙ ከፍ፣ በሶስተኛው ቀን ንጹሕ ሰማያዊ ሰማይ በነነዌ ምድር ላይ ሆነ። ክብርና ምስጋና ለእግዚአብሔር ይድረሰው። አያደርግም እግዚአብሔር? አይችልም እግዚአብሔር? ክብርና ምስጋና ለስሙ ይድረሰው። በቤተ ክርስቲያናችን ስለ ንጉሳችን ኢየሱስ ሀበመኑ ነሐውር እግዚኦ፣ ካንተ ወዴት እንሄዳለን? አንተ ሕይወት አለህ፣ ምስኪኑን ከአመድ ብድግ ታደርገዋለህ፣ ለገበሬው ዘር ትሰጣለህ። እስቲ ወይ አቋቋም መምህር ካሉ ወይ አንድ መርጌታ ካሉ መዝሙር ዘክረምት ንጉሥ ውእቱ ክርስቶስ መሐሪ ውእቱ የሚለውን በዜማ ስሙት። ምክንያቱም ሌሊት አትመጡማ። አንዳንዶቻችሁ መዝሙር ነው አሉ እንዴ? አባቴ ንጉሥ ውእቱ ክርስቶስ መሐሪ ውእቱ፣ እሱን በዜማ ትሰማላችሁ። ንጉሥ ውእቱ ክርስቶስ፣ ንጉሥ ውእቱ ክርስቶስ መሐሪ ውእቱ ይሁብ ዘርአ ለዘራኢ ያሰምር ለክለ ለሲሳይ ያነሶ ምድር ነዳይ ይላል። አገኛችሁ ማለት በግዕዝ እኮ ስለሚባል አንዳንዱን አታውቁት። ለዛ እኮ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን በኋላ መጣበታለሁ። ሀበመኑ ነሐውር እግዚኦ፣ ከአንተ ወዴት እንሄዳለን? በትምህርቱ ላይ የሰማችሁት ምንድን ነው? ከሰማይ የወረድኩ እንጀራ እኔ ነኝ። እንደገና ደግሞ ወደ ሰማይ ሞትን ድል አድርጌ የማድርገው እኔ ነኝ፣ አምላክ ነኝ ነው። ሌሎቹ የተጨነቁት ለዛ ነው። በዚች ቤተክርስቲያን ውስጥ ግን ኢየሱስ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በዚች ቤተክርስቲያን ውስጥ የአማልክት አምላክ ነው። በዚች ቤተክርስቲያን ውስጥ የነገስታት ንጉሥ ነው። በዚች ቤተክርስቲያን ውስጥ የኃያላን ኃያል ነው። በዚች ቤተክርስቲያን ውስጥ የጌቶች ጌታ ነው። ክብርና ምስጋና ለእሱ ይድረሰው። ንጉሥ ውእቱ ክርስቶስ መሐሪ ውእቱ ጌታው እያሉ ነው እንጂ እኮ ገባበታለሁ። ንጉሥ ውእቱ ክርስቶስ፣ ንጉሥ ውእቱ ክርስቶስ መሐሪ ውእቱ ይሁብ ዘርአ ለዘራኢ ንጉሥ ውእቱ ክርስቶስ ያሰምርክ ለሲሳይ ያነስኦ እምድር ለነዳይ ንጉሥ ውእቱ ክርስቶስ ዘኢያይድዎ ስልጣኑን ማንም አይወስድበትም። ዘይእዝዝ ተፍሥሕተ ደስታን ለጻድቃን ያዛል። ንጉሥ ውእቱ ክርስቶስ ወሠራ ሰንበተ ለሰብእ ዕረፍተ ገባሬ ሕይወት ያርኅ ክረምተ በበዓመት ንጉሥ ውእቱ ክርስቶስ፣ ንጉሥ ውእቱ ክርስቶስ። እቺን ሶስት ጊዜ ያስብሉ መምሪ፣ ሶስት ጊዜ ንጉሥ ውእቱ ክርስቶስ ሲሉ እነሱ ይቀበላሉ። ንጉሥ ውእቱ ክርስቶስ፣ ንጉሥ ውእቱ ክርስቶስ፣ ንጉሥ ውእቱ ክርስቶስ። አሁን ይሄ
መምራችንን እስቲ ዝማሬ መላእክት ያሰማል። ምስጋና ለእግዚአብሔር። አሁን ይሄ ሌሊት ነው የሚባለው፣ ክረምት ላይ ነው የሚባለው፣ አንድ እሑድ ነው የሚባለው በዓመት ውስጥ አንድ እሑድ አንድ ቀን ነች የምትባለው። በየቀኑ አለን እንዴ? እኛ እኮ ሀብታሞች ነን። ጸሎት አለን፣ ቅዳሴ አለን፣ ማህሌት አለን፣ ሰዓታት የለም። ሌላ ቦታ እኮ ጸሎት የለም። ከየት መጥቶ የለም ጸሎት። ስለ ሳቅ እንጸልይ፣ ስለ ለቅሶ እንጸልይ፣ የለም ጸሎት። ተዋህዶ ቤተክርስቲያናችን ስንዱ ናት። ሀበነኑ ነሐውር እግዚኦ። ካንተ ወዴት እንሄዳለን? አንተ ያለው በኦርቶዶክስ ቤተክርስቲያን ነው፣ በዚች ቅድስት ቤተክርስቲያን ነው። ወደ ማን እንሄዳለን? ከዚች እምነት ነው። ነዳውን ምስኪኑን ከፍ ታደርገዋለህ። ሀበነኑ ነሐውር እግዚኦ። ካንተ ወዴት ነው የምንሄደው? ያቺ ምስኪን ሴት 12 ዓመት ሙሉ የተጨነቀች ትዳሯ የተፈታ ልጆቿ ጥላት ሄዱ፣ ህመሟ የጸናባት ኑሮ ያስጨነቃት ባዶዋን የቀረች ገንዘቧን የጨረሰች አንድ ለጠቢብ አለ ሐኪም አንድ ብለ እናውቃለን ለሚሉ ህመሟ አልዳነ። ጤንነቷ ከዕለት ዕለት በዛ። እነሆ ፈውስ የለም፣ ህመም ነው የበዛው። ሰውነቷ መነመነ። በሯን ዘግታ ተቀመጠች። ምስኪን ሴት ወዴት ትሂድ? ወዴት ትድረስ? ገንዘብ የላት፣ ኑሮ የላት፣ ደዌና ህመም በዛ ላይ ክፉ ጠረን በሰውነቷ ላይ 12 ዓመት ሙሉ ደም ፍሰት። ወገኖቼ ተጨነቀች፣ ታወከች። አንድ ቀን ሰማች፣ የዓለም መድኃኒት ኢየሱስ ክርስቶስ ወደዚህ ከተማ መጥቷል፣ የኢያኢሮስን ልጅ ከሞት ሊያነሳ ይሄዳል ሲሏት ሰማች። ማቴዎስ 18:21። ከዛ በኋላ ይቺ ምስኪን ሴት እሱንማ ባገኘው አለች። በእጄ ዳብሰኝ አልለውም፣ በፊቱ መቆም አልችልም፣ ጉልበቴ ለጠንቋይ ተንበርክኳል፣ ሰውነቴ ቆሽሿል፣ ረክሷል። እንደው ከኋላው ሄጄ የልብሱን ጫፍ ነካለሁ፣ የዛን ጊዜ ድናለሁ አለች። ካንተ ወዴት እንሄዳለን አለ ቅዱስ ጴጥሮስ። አይቷል ይሄንን። መጣች። ወንድ ብቻ 5000 ሕዝብ። የእሷ ቀኖና ያ ነው። በዛ ሁሉ ሕዝብ መካከል ያቺ ደካማ እናት፣ ያቺ ምስኪን እናት፣ ትዳሯ የተፈታ ምስኪን እናት፣ ረሃብ ያስጨነቃት ምስኪን እናት፣ ሰው የጠላት ምስኪን እናት መጣች። በዚህ መካከል ተጠጋች ወደ ንጉሥ፣ ወደ መሐሪ። ከኋላ መጣች፣ ቀስ ብላ ተጠጋች። ዞር በይ ይላት ይሆን? ለጠንቋይ የሰገድሽ ናት ይላት ይሆን? አንቺን አላድንም ይላት ይሆን? እረ ይሄ ቃሉ አይደለም። ለማምላካችን እንደሰማነው መሐሪ ነው፣ ይቅር ባይ ነው። ኋላ ተጠግታ የልብሱን ጫፏን የነካችው። ወዲያው የደም ፍሰቷ ቀጥ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ወዲያው መዓዛዋ ተለወጠ፣ መዓዛዋ ተቀየረ። ዕጣን መሽተት ጀመረች። ክብርና ምስጋና ለእግዚአብሔር ይድረሰው። ተለወጠ መዓዛዋ። የኔና የእናንተን መዓዛ ይለውጥልን። ዝውዕቱ ላይ ምንድን ነው የምንለው? እፍረት ምዑዝ ነው ዝውዕቱ ላይ። እስቲ በሉልኝ መምርዬ አንዳችሁ። እፍረት ምዑዝ ኢየሱስ ክርስቶስ ንዑንስግድ ሎቱ ወንቀብ ትእዛዛቲሁ ከመ ይስረይ ለነ ኃጣውኢነ። ቀጥላችሁ አብራችሁ በሉ ከሳቸው ጋር እፍረት ምዑዝ ኢየሱስ ክርስቶስ ንዑንስግድ ሎቱ ወንቀብ ትእዛዛቲሁ
እሳቲሁ ከመ ይስረይ ለነ ኃጣውኢነ። ዝማሬ መላእክት ያሰማል። አሁን ይህን ቅዳሴ ላይ ሁሌ የምትሉት አለ እፍረት ምዑዝ ኢየሱስ ክርስቶስ፣ መዓዛ ያለው ሽቱ ኢየሱስ ነው። የት ነው የሚባለው ይሄ? በነከሌ ቤት። የት? ተዋህዶ። አበመኑን ሀጉር እግዚኦ። ከዚህ ቤተ ክርስቲያን ወዴት እንሄዳለን? ጌታ ሆይ ክብርና ምስጋና ወዴት እንሄዳለን? ሕይወት አለህ። እፍረት ምዑዝ ኢየሱስ ክርስቶስ የሴቲቱን መዓዛ ለወጠ። ኑ ንስግድ ሎቱ። ኑ ምን እናድርግለት? ለሱ እንስገድለት። ወዴት እንሄዳለን? ካንተ እንሰግድልሃለን። አንድ ጥያቄ ልጠይቃችሁ። ስግደት በዚህ ቤተ ክርስቲያን ያለው ክብርና ምስጋና ለእግዚአብሔር ይድረስ። የለም ሌላ ቦታ አለ አለ ሌላ ቦታ ስግደት የቆረጀ ሲሞክር ይታይ ይሆናል። ሲሰግድ ግን ሚስጥር የለውም። ሚስጥር ተዋህዶ ጋር ነው። ስንሰግድ እንደውም ወደ አባቶቼ ጋር ብድግ ከዚህ አፈር አበጀኸኝ፣ ከዚህ አፈር አበጀኸኝ፣ ተው ሰው አረከኝ ወድቀን ስንነሳ እኮ ዝም ብለን አይደለም። ከዚህ አፈር አበጀኸኝ፣ ሰው አደረከኝ። ሚስጥር ተመልሼ ስሰግድ መሬትንና ወደ መሬት ትገባለህ። ከዛ ቀጥ ብዬ ነው የምቆመው። ለዘላለም ሕያው ታደርገኛለህ። ክብርና ምስጋና ለእግዚአብሔር ይድረስ። በዚህ ውስጥ ደግሞ ስለኛ መስቀሉን ተሸክሞ በቀራንዮ አደባባይ ሲወድቅ ሲነሳ ያለውን የእኛን ኢየሱስ፣ የእኛን ልዩ ኢየሱስ እሱን ለዘላለም እናስበዋለን። ነው ንስግድ ሎቱ፣ ነው እንስገድለት። ክብርና ምስጋና ለእግዚአብሔር ይድረስ። ምን እናድርግለት? ምን እናድርግለት? እንስገድለት። ተዋህዶ ቤት ብቻ ነው የሚሰገደው። ታዲያ ከዚህ ቤት ወዴት እንሄዳለን? በመኑን ሀጉር እግዚኦ። ወዴት እንሄዳለን? አንተ ያለው እዚህ በደብረ መቅደስ በጽዮን እግዚአብሔር ውስጥ ተጽርሐ መቅደሱ አለ ልበ አምላክ ዳዊት። በረከቱ ይደርብንና በመቅደሱ ነው አለ። እግዚአብሔር ያለው በዚህ ነው። በተዋህዶ ድንኳን ነው። በኦርቶዶክስ ቤት ነው። በዚህ ቤት ያደረገን እግዚአብሔር ክብር ምስጋና ይግባው። ከዚህ ቤት ወዴት እንሄዳለን? ነው ንስግድ ሎቱ ወንዕቀብ ትእዛዛቲሁ። ደግሞ ዝም ብለን አይደለም፣ ትእዛዛቱን እንጠብቅ። የምትወዱኝ ከሆነ ትእዛዜን በቃ ትእዛዛቱን እንጠብቅ። ከዛ ምን ያደርገናል ያለው? መሐሪ ውእቱ ንጉሥ ውእቱ ክርስቶስ። ኑ ንስግድ ሎቱ ወንዕቀብ ትእዛዛቲሁ ከመ ይስረይ ለነ ኃጣውኢነ። ኃጢአታችንን ሁሉ ይቅር ይለን ዘንድ። ሴቲቱ መጣች ከኋላ፣ ነካኝ፣ ተፈወሰች፣ መዓዛዋ ተለወጠ። መድኃኒታችን ጠየቀ፣ ማን ነካኝ አለ። ኧረ ሰው እየተጋፋ ነው፣ እንዴት ማነካኝ ትላለህ? ኃይል ከኔ ወጥቷል። እንዳልተደበቀች ባየች ጊዜ ሴቲቱ መጣች፣ ጌታ ሆይ እኔ ነኝ አለች። ገንዘቤን ለጠንቋይ የጨረስኩ፣ ለሟርተኞች የጨረስኩ፣ ለጠቢባን የጨረስኩ፣ ሕመሜ የበዛ እንዲህ አልኩ። የቀሚሱን ጫፍ ብነካው እፈወሳለሁ። መጣሁ፣ ነካሁ፣ ተፈወስኩ ብላ ሰገደችለት። ኑ ንስግድ ሎቱ። ክብርና ምስጋና ለእሱ ይድረስ። ከአንተ ወዴት እንሄዳለን? በሉ እስቲ ወዴት እንሄዳለን? እውነት እስቲ ወደ ማን እንሄድ? ቆይ እስቲ አማራጭ ካለ ንገሩኝ። ወደ ማን እንሄድ? እስቲ ወደ ምድር ነገስታት ነገ የሉ። ወደ ማን? ወደ ምድር ፈላስፎች። ቅድም መምህር ሲያስተምር ወደ ነገር እነ ኒቼ 10 ዓመት ነው የተጨነቀው ኒቼ ባዶ ቤት 10 ዓመት። ወደ ማን እንሂድ? ወደ ጠንቋዮች፣ ወደ ቃልቾች፣ ወደ አስማተኞች። ወደ ማን እንሂድ? ወደ ከሃዲያን። ወደ ማን እንሂድ? ወደ መናፍቃን። ድንገት ሄዳችሁ ዛሬ መጣችሁ ሰዎች ካላችሁ ተተክላችኋል። ዛሬ ገብታችኋል ወደ ቤታችሁ። ከዚች ቤት ውጭ ህይወት የለም፣ እኔ ህይወት ነኝ አለ። ለዘላለም የሚመለክ ኢየሱስ ክርስቶስ በዚች ቤት ነው ያለው። ማን ይመስለዋል? እሱን እና ነው ወደ ማን እንሄደው? የሚመስለዋል? ማን ነው ይመስለህ? ከምና ማለክት እግዚኦ ማን ነው የሚመስልህ? ማን ነው የሚመስልህ? ከአማልክት የሚመስልህ ማን ነው? ማን ነው ይመስልህ? ከምና ማለክት እግዚኦ ናቡከደነፆር አይመስልም። ዳርዮስ አይመስልም። ብልጣሶር አይመስልም። ዳርዮስ አይመስልም። ማንም አይመስልም። አንተ ሰማይን የዘረጋህ አንተ ነህ በሉት እስቲ። ማን ነህ? አንተ ነህ በሉት እስቲ።
ሰማይን የዘረጋህ ምድርን የመሰረትህ ሁሉን የፈጠርህ ክብርና ምስጋና ለስሙ ይድረሰው። ራሱ ምን አለ መሰለህ? ራሱ ምን አለ? ዘጸአት 3:14 ላይ እኔ ነኝ። ዮሐንስ ወንጌል ላይ ከ10 ጊዜ በላይ መድኃኒታችን ኢየሱስ ክርስቶስ ምን አለ? እኔ ነኝ። ዛሬ ምን ብሎ የነገረን በዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ እንጀራ እኔ ነኝ። የምን እንጀራ? ሕይወቱን ያድለን። ማን ይመስልህ? ከምና ማልክት ይዞ ማን ይመስልሃል? ቅዳሴ የሉቃስ ወንጌል ከተነበበ በኋላ ምን እንደምንለው ኢየሱስን አቤት ኦርቶዶክስ ተዋህዶ እንዴት ታድላችኋል! ባካችሁ እናንተ የተዋህዶ ልጆች እንዴት ታድላችኋል! ክብርና ምስጋና እሱ ይድረሳል። በየቅዳሴው ላይ በማህሌቱ በሰዓታቱ ቀድም ከመዝሙር ያመጣውላችሁ አሁን ከቅዳሴው እንድትሰሙት ማለት ነው። ተዋሂዶ የምትለው ክርስትናችን ምን እንደሚል እንድታውቁት ነው። በእዝል ዜማ እስቲ በእዝል ዜማ መኑ ይመስለህ ከሚለውን እስቲ ስሙ። በውስጡ ያለውን እኔ ከስር ወይ በአማርኛ እናገራለሁ ወይ ዝም ብለን ዜማውን እንሰማለን። ይበሉልኝ እስቲ መምህር። መኑ ይመስለከ እምነ አማልክት ጌታ ሆይ ከአማልክት አንተን ማን ይመስልሃል? አንተ በተገበመንክ ለሕዝብህ ኃይልህን አሳያቸው። አራይኮ ለወገኖችህ ኃይልህን ዋዳንኮሙ ሕዝብህን በክንድህ አዳንካቸው። በመዝራዕት ወደ ሲኦል ገሰገስህ፣ ሄደ ወደ ሲኦል ወርከ ውስተ ሲኦል በዚያም ደግሞ ምርኮን ማረክህ። ወአረገ ዋእምየ ወጸጎከ ዳግመኛ እኛንም አዳንከን። አንዴ አዳንከን። ምራ ዳግማ ነፃነትን አንድ ጊዜ ሰጠህን። ግዛነ እስመ መተህ አድህነናልን አድነህናል። ዋዳንከነ ስለዚህ እንተ ዝንቱ እናመሰግንሃለን። ማመስገን ብቻ አይደለም፣ ወደ አንተ እንጠራለን። ወንጻር እንዲህ እያለን እንጠራለን። እንዘንብል ቡሩክ ነህ ለዘላለም አንተ ኢየሱስ ሆይ። ቡሩክ አንተ እግዚኦ ኢየሱስ ክርስቶስ እስመ ወአድኀንከነ ሁሉና ምስጋና ይድረሰው። ከዚች ቤተ ክርስቲያን ወዴት እንሄዳለን? ንገሩ ይሁላችሁ። ከዚች ቤተ ክርስቲያን
ወዴት እንሄዳለን? ሁላችሁ ንገሩኝ። ከዚች ቤተ ክርስቲያን ወዴት እንሄዳለን? ሀበመኑ ነሐውር እግዚኦ፣ ከአንተ ወዴት እንሄዳለን? የዘርዓ ያዕቆብ ልጆች አማርኛ ብቻ ነው ግዕዛችሁ ሰማችሁት? ኧረ በዚህ ለአማረ ድምፅማ ምስጋና ስጡን ይለግዚያለሁ። ያው ምን በመሀል እየተናገርኩ እያደናቀፍኩት በመሀል እየተናገርኩ ሰማችሁት? ግን ምን እንዳለ? ሲኦል ሄደህ ማረክ፣ ነፍሳትን ነፃ አወጣህ፣ ከሰማይ መጥተህ አዳንክ፣ ነፃነትን አንድ ጊዜ ሰጠህን። ተመልከቱ። ብሩካን ተግዚኦ፣ አንተ ብሩክ ነህ ኢየሱስ ክርስቶስ፣ እናመሰግንሃለን። ወደ ዘርሃቤከ፣ ወደ አንተ እንጮኻለን። ምን ብለን? ብሩክ ነህ፣ የዘላለም አምላክ ነህ። ከአንተ ወዴት እንሄዳለን? ክብርና ምስጋና ለአምላካችን ይድረሰው። ወዴት እንሄዳለን? አቤት ያ ቅዱስ ጊዮርጊስ በረከቱ ይደርባችሁ። የልዳው ፀሐይ፣ የፋርስ ኮከብ፣ የልዳው ኮከብ 7 ዓመት ሙሉ ለጣዖት እንዲሰግድ እንደ ሽንኩርት ሲከትፉት ከኢየሱስ ወዴትም አልሄድም አለ። ከአምላኬ ወዴትም አልሄድም አለ። ክብርና ምስጋና ለስሙ ይድረሰው። የትም አልሄድም። የጊዮርጊስ ልጆች አላችሁ? የጊዮርጊስ ልጆች በረከቱ ይደርባችሁ። ያ ቶማስ ዘመርዓስ፣ አርዮስን ያገዘ ቶማስ ዘመርዓስ 22 ዓመት ሙሉ ለጣዖት ስገድ፣ ክርስቶስን ካድ ሲሉት አምላኬ ነው ክርስቶስ። 22 ዓመት ሙሉ እየመጡ ከጥፍሩ ጀምረው እየቆረጡ ሁለት እግሩን ጨረሱ፣ ሁለት እጁን ጨረሱ። አሁንስ ለጣዖት አትሰግድም ይሉታል። አምላኬ ምን አደረገኝ? ኢየሱስ ክርስቶስ ከሰማዩ መጥቶ አዳነኝ። ይሄ ሥጋ አፈር ነው፣ የዘላለም የማይበሰብሰውን ገና ያለብሰኛል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከሱ ወዴት ይኬዳል? ከሱ ተመልከቱ። ቅዱስ እስጢፋኖስ በረከቱ በእኔም በባሪያው በእናንተ ይደር። በድንጋይ ይወግሩታል፣ በቃው እያሉ ደስ አላቸው፣ ይስቃሉ። በቃው በድንጋይ የወገሩት በቃው እስጢፋኖስ አሉ። አልገባቸውማ። እኛ ጋር እኮ ሞት አይበቃውም። መድኃኒታችን እኮ የዘላለም ሕይወት እኮ ነው። አነ ውእቱ ትንሣኤ ወሕይወት ብሎ ነግሮናል። ከሱ ወዴት እንሄዳለን? የ4 ቀን ሬሳ አልዓዛርን አታውቅም? በወንጌል የተጻፈው ከሞተ በ4 ቀን ወደ መቃብሩ ሄዶ ምን አለው? አልዓዛር ጻማፋ፣ አልዓዛር ውጣ ሲለው የሞተው ሰውነት ተገነዘ፣ ብድግ አለ። ፍቱትና ፈቱት። አይኖቹ አዩ፣ አንደበቱ ተናገረ። 40 ዓመት ጳጳስ ሆኖ ኖረ። ክብርና ምስጋና ለእግዚአብሔር ይድረሰው። የአልዓዛር ልጆች፣ የእስጢፋኖስ ልጆች የሉም። አያችሁ፣ ትንሽ ናቸው። የተዋሕዶ ልጆች ንገሩኛ፣ ድምፃችሁን ንገሩኝ። የኦርቶዶክስ ልጆች፣ የጊዮርጊስ ልጆች፣ የነቢያት ልጆች፣ የሰማዕታት ልጆች ክብርና ምስጋና ለእግዚአብሔር ይድረሰው። የእነዚህ ሁሉ አምላክ የኢየሱስ ልጆች ነን። የተዋሕዶ ልጆች ክብርና ምስጋና ለስሙ ይድረሰው። የተዋሕዶ ልጆች ተመልከቱ። እነዚህ ሰማዕታት ሀበመኑ ነሐውር እግዚኦ፣ ከአንተ ወዴት እንሄዳለን? ሕይወት አለህ አሉት። ሕይወት አለህ አሉት። ቅዱስ እስጢፋኖስ በጣም ይገርማል። ሲገሉት በቃው አሉ። በቃው ድንጋይ። እሱ ደግሞ ጭራሽ እነሱ ከሞት በኋላ አለቀ ብለው፣ እሱ ደግሞ ጭራሽ እነሱ እየወገሩት እነሱ በቃ አለቀለት ሲሉ፣ እስቲ ወደ ሰማይ ሁላችሁም አንዴ ምን ይታያችሁ? ሰማይ አይደል? እዩት ወደ ላይ። ለእስጢፋኖስ የሆነው ልነግራችሁ። እነሱ በድንጋይ እየወገሩት ሰማይ ተከፈተ ይላል። በሰማይ ዙፋን ሥላሴን ተመለከተ። ክብርና ምስጋና ለእግዚአብሔር ይድረስ። ኢየሱስ ክርስቶስን ተከትለሃል ብለው ነበረ የወገሩት የገደሉት። እሱ ግን ጭራሽ ምን አለ? አየዋለሁ አምላኬን በአብ ቀኝ ተቀምጧል። ክብርና ምስጋና ለእግዚአብሔር ይድረስ። በአብ ቀኝ ተቀምጧል። ራሱ ዳዊት የተናገረውን ጌታ እኮ አምጥቶ ማነኝ ሲላቸው፣ አሁን እኮ ጠብ የተፈጠረው እኮ እናንተም ልትሄዱ ትወዳላችሁ አላቸው ደቀ መዛሙርቱ።
ያኔ ነው እኮ ወአውሳ ስምዖን ጴጥሮስ ወይ ቤሎ እንዲህማ ነው ሀበመኑና ሀውር ጊዜ ወደ ማንም ምን ሄደው አንተ ሙኒ ተፈቀዱ ነው ታውቁ እናንተ ሰማሳችሁ መሄድ ትወዳላችሁ ወዴት እንሄዳለን አንተ የዘላለም ሕይወት አለ እንኳን እንሄድም ማለት አንሄድም የዘላለም ሕይወት አለ ተመልከቱ የዘላለም ሕይወት አለ ካንተ ወዴትም አንሄድም ቅዱስ ጴጥሮስ ያለው ሰማዕታቱ ቅዱሳኑ ሁሉ ካንተ ወዴት እንሄዳለን ሕይወት አለ የዘላለም ሕይወት አለ መድኃኒት ነህ እኛ ነፃ አውጥተህናል ካንተ ወዴት እንሄዳለን ወዴትም አንሄድም ይሄን አምነው ነው ቅዱሳን አባቶቻችን በእምነት የጸኑት ግን የት ናችሁ እናንተስ ዛሬ እንዴት ተሰብስበናል እሁድ ጠዋት የት ናችሁ ቪዲዮ አይቀርጻችሁም ጥያቄ ልጠይቃችሁ ቪዲዮ አይቀርጻችሁም በየሳምንቱ የምታስቀድሱ ምልክት ስጡኝ በየሳምንቱ የምታስቀድሱ እሺ አትዋሹ በየሳምንቱ መታችሁ የማታስቀድሱ አባቶች አያችሁ አውርዱ ግድ የለም ትንሽ ነው የማያስቀድሰው እኮ ትንሽ ነው ማለት ትንሽ ነው ማለት ነው ያስቀደሰ ከፍ ያለ ነው ማለት ነው ሰው ባለች የት ናችሁ የተዋህዶ ልጆች በጫት የተወሰድክ በሲጋራ የተሰለብክ በሐሺሽ የጠፋ በጠንቋይ በቃልቻ በአስማተኛ በመተተኛ የተወሰድክ ዝም በል በመናፍቃን የተወሰድክ በዛር መንፈስ የተወሰዳችሁ በአዳን ሞቲ መንፈስ በወሰንገላ መንፈስ በብራለንጋ መንፈስ በጠቋራ በቡለን መንፈስ በዛር መንፈስ በወቃቢ መንፈስ በሰይጣን መንፈስ የተወሰዳችሁ የት ናችሁ ተናገሩ ካንተ ወዴትም አንሄድም በሉ ካንተ ወዴትም አንሄድም በሉ ከተዋህዶ ወዴት ይኬዳል ይሄ ዜማ ተትቶ ይሄ ማህሌት ተትቶ ይሄ ቅዳሴ ተትቶ ሌላውን እንገራችሁ ከሰማይ የወረድኩ እንጀራ እኔ ነኝ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እንኩ ብሉ ይሄ ሥጋዬ ነው እንኩ ጠጡ ይሄ አዲስ ኪዳን የሚፈስ ደሜ ነው አለች ዛሬ ይሄ ቅዱስ ሥጋና ቅዱስ ደም የሚፈተተውና የሚቀዳው በተዋህዶ ቤተክርስቲያን ነው በሌሎች የለም አያችሁ ሕይወት ተዋህዶ ውስጥ ነው ዘላለማዊ ሕይወት በኦርቶዶክስ ነው ዘላለማዊ ሕይወት ለሞተ ሰው እንኳን ይጸለይለታል ፍታት ዘላለማዊ ሕይወት አለው ሌላ ቦታ ፍታት የለም ክርስትና ስም የለም ከዚህ ስትወጣ እዚህ ነው ያለው እስቲ ክርስትና ስም ያላችሁ ምን ያስቃል ያላችሁ ነው ያልኩት አላችሁላችሁ እሺ ከዚህ ቤተክርስቲያን ስትወጣ በአንተ ላይ ኢየሱስ የለም በአንተ ላይ ቅዱሳን የሉም በእናንተ ላይ ሕይወት የለም ከዚህ ቤተክርስቲያን ወጣችሁ ወደ ምንፍቅናና ወደ ክደት ስትገቡ ስም የላችሁ ማንንም በክርስትና ስም አይጠራም ስም የለህም እየገባችሁ ነው ተዋህዶ መሆን ማለት ምን ማለት እንደሆነ ኦርቶዶክስ መሆን ማለት ምን ማለት እንደሆነ እውነተኛ ክርስቲያን መሆን ማለት ምን ማለት እንደሆነ ስም የለህም ስትወጣ ስም የለሽም ስትወጪ ልንገርሽ በእስማኤል እግዚአብሔር አልተጠራም በኢያሱም አልከበረም እንገራችሁ ለምን እስማኤልም ምድረ በዳ አህያ ተንኮለኛ ነው ወንድሙን ይስሐቅን የሚቆነጥጥ ነው ኤሳውም ለሆዱ ብሎ በኩርናውን የሸጠ ነው እንዴት እግዚአብሔር ይጠራበታል ከዚህ ቤተክርስቲያን ስትወጣ ክርስትና ስም የለም በዚህ ግን ስም አለህ ሀበመኑና ሀውር ጊዜ ወዴት እንሄዳለን ከዚህ አረ በዚህ መኖር ለኛ መልካም ነው አለ ትምህርት የላጨቃል እንግዲህ ማቴዎስ 17 ቁጥር 4 እዚህም ያው ቅዱስ ጴጥሮስ ነው ቀድሞ ስለሚናገር በእድሜ ከፍ ይላል እሱ 20 ውስጥ ላቸው እሱ 55 ነበር ቀድሞ የሚናገረው ለዛ በደብረ ታቦር ተራራ ጌታችን ኢየሱስ ክርስቶስ አምላክነቱን ገለጸ የአምላክነት ጉዳይ የተነጋገርነው ብያችኋለሁ የሕይወት እንጀራ እኔ ነኝ
ወደ ሰማይ ተመልሼ እሄዳለሁ። የአምላክነት ጉዳይ ነው። በደብረ ታቦር ተራራ አምላክነቱን ገለጠ። ብርሃን በራ፣ ደመና መጣ፣ ተራራው በብርሃን ተገለጠለት። ደብረ ታቦር እዚህ ነው። አርሞኒየም ሶሪያ ድንበር ነው። ከዚህ ያለው ድምፅ እዛ ተሰማ። ታቦሩ አርሞኒየም በሰመ ዚአከ ይትፌሰሑ ያለው ዳዊት ለዚህ ነው። ጴጥሮስ፣ ያዕቆብ፣ ዮሐንስ ሦስቱን ደቀ መዛሙርት ነው ይዟቸው ወጣው። በረከታቸው ይደርባቸው። ተራራው ላይ እያለ ሁለት ሰዎች መጥተዋል። ማናማ? ሙሴና በረከታቸው በእናንተ ላይ እንደ ልብስ ይሁን። ሙሴ በኦሪት ዘዳግም ምዕራፍ 34 ቁጥር 5 ሞቷል። ኤልያስ በሁለተኛ ነገሥት ምዕራፍ 2 ተወስዷል። የሙታንም አምላክ የሕያውም አምላክ እኔ ነኝ ሲል ኢየሱስ ክርስቶስ ሙሴንም ከሲኦል ኤልያስን ከብሔረ ሕያዋን አምጥቷቸዋል። ደብረ ታቦር ተራራ ላይ ክብርና ምስጋና ለእግዚአብሔር ይድረሰው። ከሰዓት አኳያ ባጭሩ አድርገውና በዛ በተራራው ላይ እያለ ሙሴና ኤልያስ አሉ። ጌታ መሃል አለ። ጴጥሮስ፣ ያዕቆብ፣ ዮሐንስ አሉ። ለምንድን ነው የወሰዳቸው? ተራራው ላይ ኢየሱስን ሰዎች ስላላመኑት፣ አምላክ ስላላሉት። አምላክ የሚባለው በዚህ ቤተክርስቲያን ነው ብያቸዋል። ሌላ ቦታማ አማላጅ ነው፣ ሌላ ቦታማ ፍጡር ነው። ለስም አጠራሩ ክብር ምስጋና ይግባው። በእኛ ዘንድ ግን አምላክ ነው፣ የአማልክት አምላክ ነው። በእኛ ዘንድ ጌታ ነው፣ የጌቶች ጌታ ነው። በእኛ ዘንድ ንጉሥ ነው፣ የነገስታት ንጉሥ ነው። ንጉሥ ውእቱ ክርስቶስ መሐሪ ውእቱ፣ ደግሞ መሐሪ ነው። ምሕረቱን ይላክል። በዛ መሃል ቆሞ ጴጥሮስና ዮሐንስ፣ ያዕቆብ ምን እንደሆነ በማያውቁት መንፈስ ውስጥ ናቸው። ሙሴና ኤልያስ አሉ። የሙታንም አምላክ እኔ ነኝ የሕያዋንም አምላክ እኔ ነኝ አለ ጌታ ኢየሱስ ክርስቶስ። ሙሴን መጣና በነገስታት ፊት ይፎከራል። የኔ ሙሴ አምላክ ደግሞ ማን ነው ሙሴ የሚልህ? ምክንያቱም ሙሴ ነው ብለውታል። ማን ነው ሙሴ? ኤልያስም የኔ ኤልያስ አምላክ ኢየሱስ ክርስቶስን እኮ ነው የሚለው። ተነጋገሩ ይላል አይደል? ሉቃስ ስታዩ ተነጋገሩ ነው የሚለው። ስለታ ይላል ግን ምን እንደተነጋገሩ ሌላ ሰው አቅም የተነጋገሩት መሰለ። ሙሴ ምን አለ መሰላችሁ? እንዴ እኔ እኮ ደመና ብከፍ ጠላት ብገድል ባህር ብከፍል በአንተ እንጂ ነው ጌታዬ። የኔ ሙሴን አምላክ ማን ነው ሙሴ የሚልህ? ኤልያስም ሰማይ በረጉም ዝናብ ባዘን ደመና ብጋርድ እሳት ባወርድ የኔ የኤልያስ አምላክ አንተን ማን ነው ኤልያስ የሚልህ ነው ያሉት እኮ። ማቴዎስ 16 ስታዩ ቁጥር 13 ሰዎች ማን ይሉኛል ብሎ ነብይ ነው ብለውታል። ያቺ ደብረ ታቦር ጌታ አምላክነቱን የገለጸባት ምን ነበር ያለው ቅዱስ ጴጥሮስ? የሚያስታውሰኝ አንድ ነገር ብሏል። በዚህ መኖር ለኛ ድግልጋውኛ በዳት ማያቅ ሰው አለ። ከፍ አድርጉና ተናገሩ። በዚህ መኖር ለኛ አበመኑና አውር ቢው ታዲያ ወዴት እንሄዳለን? መልካም ነው በተዋህዶ መኖር። መንገዲቱንም መልካም ይላታል ኤርምያስ 6:16 በመልካሚቱ መንገድ ሂዱ ይላል። ጠባቢቱ መንገድ ወፍራሙን ስገድ ትለዋለች፣ ይጨንቀዋል። ሆዳሙን ጹም ትለዋለች፣ ይጠባዋል፣ ይጨንቀዋል። ስስታሙን ስጥ ትለዋለች። ኦርቶዶክስ እንዲህ ናት። ያቺን ቦታ ጴጥሮስ በዚህ መኖር ለኛ መልካም ነው። ከዛ እንደውም ምንድን ነው ያለው? ስንት ቤት እንስራ ነበር ያለው? 3 አይደል? እነሱ ስንት ናቸው እዛ ላይ ያሉት? አይ ከመድኃኒታችን ጋር አንድ ላይ ስንት ናቸው? ጌታ አለ አይደለም? ከዛ ማናማ መጥተዋል? ሙሴና 3 አይሆኑም እንዴ? ስንቆጥር ዝም ብለን ከዛ ጴጥሮስ፣ ዮሐንስ፣ ያዕቆብ ስንት ናቸው? የሚሰራው ቤት ስንት ነው? ደባል ሊሆኑ ነው ማለት ነው። አያችሁ ማከማል ይደበል። አይ ቅዱስ ጴጥሮስ እንደው ደስታው የመኖሩ ጉብት እኮ ነው። ተመልከቱ ያዕቆብን ከሙሴ ጋር አብራችሁ ሁሉ ሊልኮ ነው። አይ ጴጥሮስ ዮሐንስን ደግሞ ከማን ጋር? ከኤልያስ ጋር። እሱ ከጌታ ጋር ሊሆን አረ ያርገን ለዘላለም ክብርና ምስጋና ለስም አጠራሩ ይድረሰው። ካንተ ወዴት እንሄዳለን? ብዙዎች ሄዱ። ከዛ የሚለው ብዙሃን ማዳይሁ ከዛ ከነበሩት እንደው ከደቀ መዛሙርቱ ብዙዎች እለገቡ ድሬሆሙ ይላል ወደ ኋላቸው ተመለሱ። በዚህ መኖር ለኛ መልካም ነው። ወዴት እንሄዳለን? በዚህ ቤተክርስቲያን መኖር ለኔና ለእናንተ መልካም ነው። ከዚህ ቤተክርስቲያን ውጪ ህይወት ያለ የሚመስል ሰው ካለህ ህይወት በዚህ ብቻ ነው። ከሰማይ የወረድኩ እንጀራ እኔ ነኝ።
ወደ ሰማይም የምወጣ ነኝ። ከሰማይ የወረደው ወደ ሰማይ የወጣው የእኛ አምላክ ኢየሱስ ነው። ዓለም ላይ ብዙ እምነቶች አሉ። እምነቶቹ መስራች አላቸው። የካቶሊኮች እምነት አለ፣ ሊዮ መስርቶታል። የወንድሞቻችን ካቶሊኮች፣ የወንድሞቻችን ፕሮቴስታንት እምነት አለ። ማመሰረተው ማርቲን ሉተር መሰረተው። የቡዳ እምነት አለ፣ ቡዳ መሰረተው። የሂንዱ እምነት አለ፣ መስራች አለ። የሽንቶይዝም እምነት መስራች አለ፣ በጃፓን ሽንቶ። በፐርሺያ ዞሮአስትራኒዝም እምነት አለ፣ ዞሮአስተር መሰረተው። የእስልምና እምነት መስራች ነቢዩ መሐመድ ናቸው። እነዚህ ናቸው ሁሉ። የእኛም እምነት መስራች ኢየሱስ ክርስቶስ ነው። ቆይ እንጂ የእነዚህ እምነት መስራቾች ሁሉ ሞቱ። መቃብራቸው ከተገኘ አጥንታቸው አለ። የእኛ አምላክ ኢየሱስ ግን መቃብሩ ባዶ ነው፣ ባዶ ነው። ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። በእነሱም እምነት ውስጥ እኮ እነዚህ ወንድሞቻችን የእምነቱ መስራቾች ተነስተዋል ብለው ሰብከውም አያውቁ አይሉ። መጽሐፉም አይልም እነሱም አይሉ። እውነት ነው አይሉ። የእኛ አምላክ ኢየሱስ ክርስቶስ መግነዝ ፍቱ፣ መቃብር ክፈቱ ሳይል በታላቅና ኃይል ግርማ ተነስተዋል። ወደ ቀደመ ክብሩ አርጓል። ወደ ቀደመ ክብሩ አርጓል። ያቺ ድንጋይ ዘእንበለእድ መጣች፣ አደቀቀች፣ ተመልሳ ሰይጣን ደቀቀ። ሰይጣን ለዘላለም ታሰረ። ክብርና ምስጋና ለእግዚአብሔር ይድረሰው። አንድ ነገር ልንገራችሁ፣ የሰው ጠላት የለንም የተዋሕዶ ልጆች። እርግጥ ነው ቤተክርስቲያናችንን ለማቃጠል፣ ቤተክርስቲያናችንን ለማንደድ ብዙዎች ተነስተዋል። የሚገርማችሁ ይከተሏችኋል እንጂ ተከትላችሁ አታውቁምናችሁ። ተዋሕዶ እኮ በቃ ከፍ ያለ ማለት ነው። ክርስትና አይታችኋል። ማንም እምነት ተከትለን ቤተክርስቲያን አንሰራብኛ። የማንንም እምነት ምስክር ሁኑ ተከትለን ቤተክርስቲያን አንሰራ። እነሱ ግን እየተከተሉን ሊከቡን ይሞክራሉ። ይህ ራሱ ምስክር አይሆነ? ያንተ አምላክ መቃብሩን ባዶ አድርጎታል። የድንግል ልጅ መቃብሩን ባዶ አድርጎታል። የአብ ልጅ መቃብሩን ባዶ አድርጎታል። ተዋሕዶ ይሄ ነው፣ ክርስትና ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በአርባኛው ቀን አረገ፣ ወደ ቀደመ ክብሩ ሄደ፣ ወጣ። አምላክ ነው። በዚች ቤተክርስቲያን ብቻ አምላክ ነው ብለን እናመልከዋለን። በሌላ ግን ይሄ የለም። ቅድም እንዳልነው እንሰግድለታለን። ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን አምላካችን እግዚአብሔር ክብርና ምስጋና ይግባው። ስሙ ለዘላለም የተመሰገነ ይሁንልን። የነነዌን ሰዎች ጸሎታቸውን ሰምቶ መሐሪ አምላክ መከራቸውን እንደገፈፈ የኢትዮጵያን መከራ ይክፈፍልን። ተዋሕዶ ሃይማኖታችን ለዘላለም ይጠብቅልን። አጽራረ ቤተ ክርስቲያንን ያስታክስልን። ግን አንድ ነገር ቃል ልትገቡልኝ እኮ ነው። ቃሉን ልናገረውና ከዛ የምትፈልጉ ሰዎች ትናገራላችሁ። ቃሉ ይሄ ነው። ኃይልህን ስጠኝ፣ በየሳምንቱ በደጅ መጥቼ አስቀድስልህ ዘንድ የሚል ነው። የሚፈልግ ሰው ይለዋል፣ የማይፈልግ ሰው አይልም። የሰራዊት ጌታ እግዚአብሔር ሆይ በየሳምንቱ በደጅ ተገኝቼ ስምህን አስመሰግን ዘንድ ፈቃድህ ይሆንልኝ። ክብር ምስጋና ለእሱ ይሁን። ዋናው ይሄ የመማር ውጤት ይሄ ነው። ወደ ሥጋ ወደሙ መቅረብ ነው። የዘላለም ሕይወት ነው። ሀበመኑና ሀቡር ጊዜ ወዴት እንሄዳለን? ያንተን ሕያው ሥጋና ሕያው ደም እየበላን እየጠጣን ሕያው ሆነን እንኖራለን እንጂ ልባችሁን እንግዲህ የደብረ ብርሃን ክርስቲያኖች እየሰማችሁ ነው። ልባችሁን ዮሴፍ ለጌታ ሕፃን ሆኖ ትንሽዬ ወንበር ሰርቶለት ነበረ። እሱም ላይ የሚቀመጠው ሰባቱ ወንድሞቹ እህቶቹ ከለቀቁት ነው እንጂ ሁሉም ያቅፉታል ጌታ። እባክህ ተራይ ድረሰኝ እያሉ ወንድሞቹ እህቶቹ ያቅፉታል ጌታ። የሚገርመው ቅድም ብያችሁ የለ አቅፈውት ሌላው ሲወስደው መዓዛው እነሱ ላይ ተጣብቆ ይኖር ነበረ።
ያ መዓዛ በእናንተ ላይ ይኖር። ይለውጣችሁ። ያ መዓዛ በእናንተ ላይ ይኖር። የጠንቋይ ጢስ የጨሰበት፣ የሟርተኛ ጭስ የጨሰበት፣ የጫትና የሲጋራ ጭስ የጨሰበት፣ የዝሙት ጭስ የጨሰብህ የጨሰብሽ በኢየሱስ ክርስቶስ መዓዛ ተለወጡ። አይችልም? አያደርግም? ታዲያ ዮሴፍ ያችን ትንሽ ወንበር ሰርቶ እነሱ ሲለቁት ደግሞ ቁጭ ያደርገው ነበር እዛች ላይ ስራ ሲሰራ። ልባችሁን እንደዛች ትንሽ ወንበር አርጓት ጌታ እንዲቀመጥባችሁ ይቀመጥላችሁ በልባችሁ። ከነናቱ ከድንግል ማርያም ከእናንተ ጋር ይሁን። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን ኃያሉ አምላክ ክብር ምስጋና ይግባው። እኔንም በዚህ በረከት እንዳገኝ ብፁዕ አባታችን በዚህ ያለው የካህናቱ ህብረት የሀገረ ስብከቱ ስራ አስኪያጅ እንደገና ደግሞ ዘማሪ በሱ የሆነ ቦታ አግኝቶኝ ወደዚህ እንድመጣ እግዚአብሔር ፈቅዶልኝ ድንግል ማርያም ፈቅዳልኝ በዚህ መጥቼ ዛሬ የኔን ትንሹን ኃጢአተኛ ቃል ደግሞ አብረን እንድንማማር የእግዚአብሔር ቃል ነው። ላደረገለሱ ክብርና ምስጋና ይግባው። ስሙ ለዘላለም የተመሰገነ ይሁን። በረድኤት በቸርነትም አይለየን። ሁላችንን በጸጋው ጥላ ረድኤት ይሰውረን። በዚህ መኖር ለኛ ጌታ ሆይ ካንተ ወዴት? በቃ እየመጣችሁ ምን ልታደርጉ ነው ማለት ነው? ልትቀድሱ ነው። በየሳምንቱ ማስቀደስም አለ። ማስቀደስ እኮ ማለት ሰውነታችሁን አስቀድሳችሁ መሄድ ነው። እንደገና ደግሞ ምጽዋት ይዛችሁ መምጣት ነው። ዘቢቡን፣ ሙጋን፣ እንጨቱን፣ መገበሪያ ሁሉ ይዛችሁ መምጣት ማስቀደስ ነው። መቀደስ ደግሞ እኮ ከቅዳሴ መጽሐፍ አንዱ ድርሻ የእናንተ ነው። 3 ድርሻ ነው ያለው። የካህን ድርሻ አለ፣ የዲያቆን ድርሻ አለ፣ የእናንተ ድርሻ አለ። ካላስቀደሳችሁ ማለት ነው። ዲያቆኑ ተንሱ ለጸሎት ሲል እግዚኦ ተሳለን ነው የሚለው ማለት ነው። ቄሶቹ እኮ ሊረዷችሁ ነው የሚሉላችሁ፣ የእናንተ ነው። ካህኑ ሰላም ለኩልክሙ ሰላም ለእናንተ ይሁን ለሁላችሁ ሲላችሁ እናንተ ምን ትላላችሁ? ምስለ መንፈስ ገታችሁ ቅዱስ ቤተ ክርስቲያን ሰላም ለኪ የምትሉት እኮ እዚህ አይደለም እንዴ? ቅድስት ቤተ ክርስቲያን ጨርሱት እስቲ። ይሄ ቶሎ ነው ቅዳሴ ያጠኑት እንዴ? ካልመጡ እንዴት ነው? ትመጣላችሁ። አውቃለሁ። የተዋህዶ ልጆች የእግዚአብሔር እጅ ይጋርዳችሁ፣ ክፉ አይንካችሁ። ተዋህዶ አትጠፋም። እስጢፋኖስ ሕያው ሆነ እንጂ አልጠፋም። እኛም እንዲሁ ነን። ከእሱ ወዴትም አንሄድ፣ እሱም ከኛ አይርቅም። አሜን። አንድ